አናዘር ዋን ለሁለተኛ ጊዜ በሌላ ሰው ቡድን ስቃጠልልህ ገባ። ዛሬ ደግሞ ሊቨርፑል ልደግፍ ብዬ ተቃጠልኩልህ ማን። አንድ ፖዚቲቭ ቢኖር ከዚህ ዛሬ ካየሁት ጨዋታ አርኒ ስሎት መቆየቱ ብቻ ገባ አይደል? አድክም የሆኑ ማይረቡ ደጋፊዎችን ኔክስት ሲዝን የሚያቃጥልሃል ነው ማለት ተረዳኝ አይደል? አይ ወይኔ ሴት ፒስ ኤፍሲ አስበው። አርኒ ስሎት አንደኛ የሚጠላው ብሎ ዘፍኖ ማያበቃለት ታክቲክ ብቸኛ መንገድ ነው ጎል የሚያገባው። ሴት ፒስ ሎንግ ቦል ምናምን ብሎ የሚያለቃቅሰው ሰውዬ በሴት ፒስ 2 ጎል አግብቶ 4 ቅሞ ወጣልን ነው ማለት። 2 ጎል ኮኛ 2 ጎል ስናገባ ኮን ማሸነፋችን ኦልሞስት ተረጋገጠ። በጣም ከባሰ አቻ ልንወጣ ነው ማለት ነው። ገባር 2 አገባ አይደለ? በቃ 4 አይግባብን እኮ 4 አይግባብን። ወይኔ አባቴ ምን አይነት ጎል በዚህ በኩል ማን ገባ አይደለ? ዶኩ ትዝ አላቸው አስቶን ቪላዎች የዛኔ 3-0 ሲቀረቅሩላችሁ ዶኩ ትዝ አላቸው ነው ማለት። በዚህም በኩል መጊን አበጥብጠኝ አስለጠለትከን። ለነገሩ ማን ፖዚቲቭ ሳይዱ ቦርንማውዝ አሁንም ይወጥራል። አስቶን ቪላን ድሮም አናም ነው ከኤምሪ ሄዶ በልቅጦ እንደሚሰጥ ግልጽ ነው። ግን ቦርንማውዝ 4 ነጥብ ስለሆነ ቦርንማውዝ ይወጥራል። ማክሰኞ ነው ማለት ቻምፒየንስ ሊግ መግባት ይፈልጋል እኮ ቦርንማውዝ ይችላል ቦርንማውዝ። አይ ቅሌት ትልቅ ሰው ሲቀል እንዴት ነው የሚያስጠላው! አቤት ቅሌታምነት! አቤት እናንተ ቅሌታ የሚለው ራሱ አይገልጻችሁም። እናንተ እንዴ ምን አለ በተኛበት። እኔ እኮ ገና እኮ ለቀጣይ ጨዋታ አመቻቻችኋለሁ። እናንተ ቪላን አሸንፎ ቪላ ቀጣይ ሲቲን ያስጠላኝ። ቅሌታም ሽማግሌ ሂድ ወደዛ፣ አታፈጠብኝ ደግሞ። ተኛ በዚህ ሰዓት ምን ትሰራለህ? ተኛ ሂዳት። ውይ ተቃጠሉ። አንተ እንዴት ተበጠራላችሁ? በጥር እኮን ያረቧችሁ እናንተ። እንክርዳዱን ከንተኑ ለዩባችሁ። ለነገሩ እናንተ ቤት እንዳለ እንክርዳድ ብቻ ነው ያለው። ምንም አባካታ ታመጣ። ይሄን ጨዋታ ያላሸነፍከውን ከዚህ በኋላ ለምን ትጠቅመኛለህ? አንተ ሲጀመር እኔ ሰውን ብቻ በርታሉ ሂድ። ምን አይነት እንዴት እንደተናደርኩ እናንተ እንዴት ይሄ ቁጥር 1 ቪዲዮ ነው። ገና ቁጥር 2 ቪዲዮ ይዤ ለመጣ አይደል እንዳንተ ውጤት እንኳን አላለጥፌ አራለሁ 2 በቃ አሁን እያወራሁልኝ ጎላ ገባ። ተቀለብሱታላችሁ። ወጥሩ ተቀለብሱታላችሁ። ከዚህ በኋላ ነውራን በአለጌ የሆነች አስቶን ቪላ ሊቨርፑልን ማለት ነው እንደዚህ ቅፍ ነው ያደረገው 4-2። በጣም የሚገርም ጨዋታ ማለት ሊቨርፑል እስከ 30 ምናምንኛው ድረስ ነበር እየተጫወተ የነበረው ማን። ከዛ በኋላ ያ የተመታ ሰው የኬት እንዳመጡ ሮጀርስ ምን አይነት ጎል ነው የሚያገባው? ራሱን ጎል ዩናይትድ ላይ ያገባውን ጎል ደገመባቸው ሊቨርፑል ላይ። ከዛ በኋላ ጭንቅላታቸው ደነገጠ። ሰከንድ ሃፍ ላይ ሌላ ቲም ነው የሚመስሉት ሊቨርፑሎች። እንደዚህ ይጫወቱባቸዋል እንዴ! የሆነ ሰዓት እኮ ሙድ መያዝ ጀምሩ። ዝም ብሎ ባርክሌ ያውላ ሰው እያጠፈ 50 ሰው ያጠፋት ዝም ብሎ ቫንዳይክ ብቻ ነው ወኔ ያለው ተጫዋች። ቫንዳይክ እና አንጎሟ ማን ጋክፖ የተባለ ሰውዬ ከሰው ልጅ አስተሳሰቡ ይዘግማል። በሁለት ያንሳል፣ በሁለት እጥፍ ያነሰ ሰው ነው። በጣም የዘገመ ሰው። ለምንድን ነው የምታስገቡት? ከዚህ በኋላ ባላዩ ደስ ይለኛል። ሊቨርፑሎች እንኳን የተሸነፋችሁ ገብቷችኋል። ማሸነፍ ካልቻላችሁ አቻ እንድትወጡ አልፈልግም ነበር። እንኳን የተሸነፋችሁ በርንማውዝ ማለት ነው አሁን ሲቲን አቻ አስወጥቶ ማለት ነው ሻምፒየንስ ሊግ ለመግባት ይፈልጋል ወይስ ደግሞ አሸንፎት በስትክክል ይገባል ሻምፒየንስ ሊግ የሚለውን እናያለን። ሊቨርፑሎች አሁን ሴፍ አይደላችሁም። የመጨረሻ ሳምንት ጨዋታ ግዴታ ማሸነፍ አለባችሁ። በርንማውዝ ይቻላል። ገብቷል አይደለም? አስቶን ቪላ ግን ሲቲን የመጨረሻ ሳምንት ላይ ሄዶ እኔ እንዲያሸንፈው ሊቨርፑል ዛሬ ያሸንፋል ብል ቪላ አሁን በሲቲ እንደሚሸነፍ ግልጽ ነው ማለት ነው። ግን ሊቨርፑሎች አትችሉም ማለት እንደ እድሜሽ አይደለም የምትሰጪው። በነገራችን ላይ ብርቱ ነሽ። በቃ ለሁሉም ነው የምትሰጪው፣ ለሁሉም ነው የምትቸረችሪው። ማን ነበረ ያሉን እኛን አምና? አንቺ ማን ሌላ ስም አውጡላት። ዝም ብላ የምትሰጠውን ሴትዮ ስም ማን አሏት? ኮሜንት ላይ የታባሽ ይህ ሊቨርፑል ሲሸነፍ ደስ ነው የሚለኝ። ይህ ነው በቃ ተፎካካሪ። እኔ እኮ ግርም የሚለኝ የአርሴ ደጋፊ እኛ ስናሸንፍ ቅጥል ብለህ ሊቨርፑል ሲሸነፍ ቅጥል ብለህ ቋጥረሽ ነበር አሉ ለቪላ ማን ነው ሊቨርፑል ቪላን ለጥፎት ከዛ ቪላ ሻምፒዮንስ ሊግ መግባቱን ሳያረጋግጥ እኔን እንዲገጠመኝና እንዲያስጥለኝ። ኧረ አርቀ ነው የምታስበው። ቪላውን ባይጥል ቀጣይ አሸንፎ አያረጋግጥም እንዴ? ዝም ብለህ በዛ በዚህ ተቋጠራለህ። ለሊቨርፑል አዝናለሁ። ስለ ሊቨርፑል ምንም ማለት አልችልም። እኛም ማምና እንዲህ ነው የተሰቃየ ነው። ለማንኛውም ግን ቪላ ዛሬ አሸንፎ ቻምፒዮንስ ሊግ መሳተፉን አረጋግጧል ማለት ነው። ወደ ኢታር ሲመጣ ከሲቲ ጋር ሊጮት ምንም የሚጮትለት የሚፋለምለት ነገር የለውም ማለት ነው። ግን እኔ እንደውም ቪላን የምፈልገው ምንም ነገር ሳያረጋግጥ መጥቶ ቢገጥመኝ ነው። ተጨንቆ እንዲጮት በጣም በፍሪደም የሚጮት ቡድን መጥፎ ነው። እሱን ደግሞ ከበርንሊ ጋር ስትጮት ታየዋል። እኔ እንደውም ለምንም የማይጮት ቡድን ነው የምፈራው። ያለ ፕሬሸር ነው የሚጮተው፣ ጭራሽ ዴንጀረስ ይሆናል ማለት ነው። 2 ጨዋታ አሸንፌ ዋንጫ በላለሁ እያልክ አይደል? ለምን ተቋበሌ በዛም በዚህም ለምን ትቃጠላለህ?
አይ ቡድን ኳላ ካለ። ለማንኛውም ዛሬ ቫንዳይክ 2 ጎል አግብቷል። መብራት እየጠፋ አዛ አድርጎኝ ነበር። ሁለተኛውን ያየሁት ቴስታ፣ የመጀመሪያው ምን እንደሆነ አላውቅም። መጊን የሚባለው የቪላው ልጅ ግን ምን አይነት ጎል ነው ያገባው! በኢየሱስ ሰሞኑን በጣም ፎርም ላይ ነች። ጥቅልልን ያደረገው እዛ። ኧረ በስመ አብ። እኛ ያገባንም ነገ ዋንጫውን እንበላለን ኤፍ ኤ ካፕ። ከዛ ሰኞ በርንሌ አርሰናልን ሲለጥፍልን ደግሞ አስቶን ቪላ ከሊቨርፑል ይላል። ወሳኝ የፕሪሚየር ሊግ ጨዋታ ነው የምልህ አባቴ። አይመለከተኝም ብለህ እንዳትዘናጋ፣ ይመለከታል። ሊቬ እንዲያሸንፍ ዛሬ መቋጠር አለብህ ማለት ነው። ገባህ አይደል? አስቶን ቪላ 2 ጨዋታ ነው የቀረው፣ 1 ከሊቬ 1 ከማን ሲቲ። እኔ እኮ ጎስት ያተ በጣም ቢስኪት ሰው እኮ ነው። በጣም ቢስኪት እኮ ነው። የእናንተ ቋጠሮ ገና ለእናንተ ቲም ይስራ ሳይታወቅ ዘላችሁ የሊቪ ህይወት ላይ ገብታችሁ ይኸው በማይመለከታው ሊቪ ቻምፒየንስ ሊግ ይግባ አይግባ እኔን መስሎ ይጨርስ አላወቅም። ኧረ ተውት ሊቪን። አሁን ማን ነው የሚጠየቀው? እሺ ማን ነው የሚጠየቀው? ሊቨርፑልና ቀልዱ እኮ አይጠገብም። ያራዳ ልጆች በረኛ ነው ብሎ ደጋፊ ያስገቡ መሰለኝ። ግራም ያጋባ ነው። ሮጀርስና ማጊን ምን አይነት ጎል ነው ያስቆጠሩት ማለት ነው። ዋትኪንስ በቃ እንግዲህ ከሊቬ ጋር ተጮቶ ጎል ካላስቆጠረ እንዴት ይሆናል ነው የምልህ ያራዳ ልጆች ማለት ነው። ቫንዳይክ ከየት የሚምጣ ኳሱን ወደ ጎል ለመላክ ምንም ችግር የሌለበት ተከላካይ ቢኖር ደግሞ ቫንዳይክ ነው ማለት ነው። ሁለቱንም ጎሎች በቴስታ አስቆጥሯል ማለት ነው። 4-2 በሆነ ውጤት ተጠናቋል። አስቶን ቪላ እንግዲህ ቻምፒዮንስ ሊግ መግባታቸውን አረጋግጧል ማለት ነው። በአንጻሩ ደግሞ የአርኒ ስሎቱ ክለብ ማለት ነው እጅግ በጣም አጣብቂኝ ውስጥ የሚገባ ይሆናል ማለት ነው። ቦርንሞዝ ማንቸስተር ሲቲ ማሸነፍ የሚችል ከሆነ ነጥብ ወደ 1 ይጠባል ማለት ነው። የመጨረሻውን ጨዋታ ግዴታ ማሸነፍ ይጠበቅበታል ማለት ነው የሊቨርፑል ማለት ነው። ያራዳ ልጆች ለማንኛውም ሀሳብ አስተያየት እናንተ ነው። ሼር ኮፕ ሊንክ እያደረጋችሁት ይመቻችሁ። አስቶን ቪላ ዛሬ ምንድን ያስመለከተን ጋይስ? ምን አይነት ጎሎችን ያየ ነው። በቶፕ 4 ባትል በ37ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ለአውሮፓ ሻምፒዮንስ ሊግ ተሳትፈው አንገት ለአንገት የተናነቁት የኡናይ ኤምሪ አስቶን ቪላ ከአርነ ስሎቱ ሊቨርፑል በቪላ ፓርክ ተገናኝተው በአስቶን ቪላ 4-2 አሸናፊነት ተጠናቋል። በዚህም አስቶን ቪላዎች በቀጣይ የውድድር ዓመት የአውሮፓ ሻምፒዮንስ ሊግ ተሳታፊ እንደሚሆኑ ሙሉ በሙሉ ማረጋገጥ ችለዋል ማለት ነው። የሚገራርሙ ጎሎችን ነበር ያስመለከቱን። የሚገባው ቡድን አሸንፏል ማለት ይቻላል። በጨዋታ ላይ ለአስቶን ቪላዎች ሞርጋን ሮጀርስ 42ኛው ደቂቃ ላይ በሚታወቅበት መንገድ በከርል ጎል አስቆጥሮ ቀዳሚ አድርጓቸው ነበር። ከዛ በኋላ በደንብ ፑሽ ያደረጉት ሊቨርፑሎች 52ኛው ደቂቃ ላይ ከሶቦዝ ላይ ክሮስ የተደረገችን ኳስ በቨርጂል ቫንዳይክ አማካኝነት በማስቆጠር አቻ ማድረግ ችሎ ነበር። ነገር ግን ቪላዎች ከዛ በኋላ ብሶባቸው ነበር። የሚገራርሙ ካውንተር አታክ እድሎችን መፍጠር ችሎ ነበረ። በኦሌ ዋትኪንስ አማካኝነት 57ኛውና 73ኛው ደቂቃ ላይ ጎሎችን አከታትሎ አስቆጥረው እንግዲህ 3-1 ውጤቱን በማድረግ እንግዲህ በድጋሚ 89ኛው ደቂቃ ላይ በጆን ማጊን አማካኝነት በጣም አስደናቂ ካርሎ ጎል አስቆጥሮ ጨዋታውን 4-1 ማድረግ ቻሉ። ነገር ግን ሊቨርፑሎች በድጋሚ በቨርጂል ቫንዳይክ አማካኝነት 92ኛው ደቂቃ ላይ ሌላ አሲስት ከሶቦዝ ላይ አግኝቶ ጎል አስቆጥሮ ከሽንፈት ያላዳነች ጎል ሆኖለት እንግዲህ ሊቨርፑል 4-2 በአስቶን ቪላ ተሸንፎ እዛው ባለበት 59 ነጥብ ተቀምጧል። ከስሩ ያለው በርንማውዝ ቀሪ ጨዋታውን የሚያሸንፍ ከሆነ በጎል ክፍያ በሊቨርፑል ተበልጦ እኩል በ59 ነጥብ ይቀመጣል ማለት ነው። ሊቨርፑል አሁን 5ኛ ደረጃ ላይ የሚገኘው፣ 4ኛ ደረጃ ላይ የሚገኙት አስቶን ቪላዎች ደግሞ 62 ነጥብ በመያዝ ነው በቀጣዩ ውድድር ዓመት በአውሮፓ ሻምፒዮንስ ሊግ እንደሚሳተፉ ማረጋገጥ የቻሉ። ሶቦዝ ላይ በዚህ ጨዋታ ላይ ሊቨርፑሎች ለተቆጠረባቸው ጎል ስህተት ቢሳሳትም 2 ድንቅ አሲስቶችን ማድረግ ችሎ ነበር በክሮስ ለቨርጂል ቫንዳይክ ማለት ነው። ለማንኛውም እና ስለዚህ ጨዋታ ምትላላችሁ ሀሳባችሁን አጋሩኝ። ፕላስ ምልክቱ መጫነት ነው። እሺ ፋሚሊ ተሸንፈናል። ያው ጠብቄው ነበር፣ ከምሬን ነው የምላችሁ። በተለይ ፈርስት ሃፍ ላይ ጠብቄው ነበር። ምክንያቱም ግን እንደዚህ ይሄ ሁሉ ጎል ይገባብናል ብዬ አልጠበቅኩም ነበር። እውነት ነው የምላችሁ። ይሄው ተመልከቱ፣ 4-2 በሆነ ውጤት ተሸንፈናል። ቅሌት፣ ውርደት። ያው ምን ላድርግ፣ የቼልሲን ጨዋታ ቼልሲ እንደዛ በክለቦች ተቀጥቅጦ የመጣ ክለብ እኛ ላይ ሲበረታ፣ ቶተናም እንደዛ ሲሆን ልክ ያልሆነ ነገር እንደነበር ግልጽ ነው። ይሄው እየፈራረሰ ፍንተው እያለ መጣ። ተጫዋቾቹ የመጫወት ሞራልም ያላቸው አይመስሉም። የአሰልጣኙ ፍልስፍና ጭራሽ አልተመቻቸውም። በቃ ከምር ነው የምላችሁ፣ አፈራርሶታል አሰልጣኙ ቲሙን። አይዴንቲቲያቸውን አሳጥቷቸዋል ይሄ አሰልጣኝ። ከምሬን ነው የምላችሁ። በዛ ላይ በረኛው ወንዝ ጎሜዝ ማይጠቅም ተጫዋች። እስቲ ቅያሩን ፍረዱኝ። ከምሬን ነው የምላችሁ። ግናብንበርግ ክፍት ሆነ እኮ እሱ ሲቀየር እንዴት ነው እንዴ? ቨርትስን ቢያንስ ጆንስን አስወጥተህ ቨርትስን አታስገባም? እንዴት ነው ግን አቨንበርክ እንደዛ የሚቀየረው? በዛ ሰዓት ባዶ ሆኖላቸው እኮ ቪላ ይሄ ሁሉ ውርደት፣ ጌም ማኔጅ ማድረግ ማይችል አሰልጣኝ። ከዚህ በላይ ምንድነው የምንጠብቀው? ሊቨርፑልን ቀጣይ ዓመት ይሄ አሰልጣኝ ነው ይሄን ቲም የሚገነባው? ይሄ ቲም እሱ ነው ይሄን ቲም የሚገነባው ስሎት። በጣም ያሳፍራል። ሲረጋጋ ልምጣ ቢያንስ። ያው በእርግጥ ያው እኔ ያል ስለጠበኩት ብዙም አልተበሳጭም፣ ግን እንዲህ ስንሸነፍ አንገታችን ሲያስደፋን
ከምሬ ነው ብላችሁ በታዝናል፣ ያሳዝናል። አረ ሰዎች እችን ሼባ እናስመርምራት። የማይገኝባት በሽታ የለም። በየሄደችበት እየተጋደመች ጨብጥ ጭብጦ አላዛር አባላዛር ማይገኝ 7-2 እየጠበቅኩ ነው ደግሞ ማለት 7-2 ቀጣይ ሳምንት እንደ ሊቨርፑል ደጋፊ ለማንቸስተር ሲቲ የሚያሸረግድ የሚያሽቋልጥ አታይም። የማያደርጉት ከሆነ ደግሞ ትክክለኛ የሊቨርፑል ደጋፊ አይደሉም ማለት ነው። ምክንያቱም ደግሞ ቀጣይ ሳምንት ማንቸስተር ሲቲ ከቦርንሞዝ ነው የሚጫወተው። ቦርንሞዝ ማንቸስተር ሲቲን አሸነፈ ማለት ከሊቨርፑል በ1 ነጥብ አንሶ 6ኛ ላይ ቁጭ ይላል ማለት ነው። ቀጣይ ጨዋታው ደግሞ የቦርንሞዝ ኖቲንግሃም ፎረስት ነው። የሊቨርፑልስ ብሬንትፎርድ ደግሞ ሊቨርፑል እንደሚያሸንፋት የታወቀ። ምክንያቱም ለሁሉም ነው የምትሰጣ። ሊቨርፑል ለሁሉም ነው የምትሰጣ። አትከለክልም፣ ቤታ አትከለክልም። እዛ ሳትልም ቦርንሞዝ የሚያሸንፍ ከሆነ የኖቲንግሃም ፎረስት እና የሲቲን ጨዋታ ወይም 4 ነጥብ የሚያገኝ ከሆነ 5ኛ ላይ መጥቶ ደቅ ይላል ሊቨርፑልን በልቶት። ስለዚህ ቻምፒዮንስ ሊግ አይገባም ሊቨርፑል ማለት እኮ ነው። ስለዚህ በነፃነት የቦርንሞዝ እና የሲቲን ጨዋታ እናያለን ማለት ሊቨርፑል በአስቶን ቪላ 4-2 ተለጠፈች። ወይኔ ሊቪያዝ ምንም ግን እንዳያሳስብሽ፣ ምክንያቱም እኔ ቦርንሞዝን ገርፍላለሁ። ቻምፒዮንስ ሊግ እንደሆነ መጫወት አይቀርም፣ ግን እጄ ላይ ጣለሽ። እኔ አክቹዋሊ ለራሴ ብዬ ነው ማሸንፈው፣ ምክንያቱም ዋንጫ ለማንሳት ነው ተፍ የምለው። ግን እናንተ በጣም 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 ከባድ ውስጥ ናችሁ እና ቀጣይ ዓመትም ያው አርነ ስሎት ነው እናንተ አሰልጣኝ። እኔ እንዴት እንደምታደርጉ አላቅም። ባይዞ ስሎት ያራዘመ የሚመስለኝ በውለታ ብቻ ነው። በቃ ዋንጫ ስለበላልን ሼም ነው 1 ዓመት መጥፎ ስላሳለፈ አናባረውም ብሎ ነው እንጂ ማለት ነው። ጭራሽ የማይመጥን አሰልጣኝ ማለት አርነ ስሎት ነው ለሊቨርፑል ማለት ነው። ጭራሽ የማይመጥን ማለት ነው። ሲጀመር ዋንጫውንም የበላው ክሎፕ ቡድን ነው። ክሎፕ ሰርቶ ጨራርሶ ማለት ነው። ደከመኝ ብሎ ላሻለ እንጂ ክሎፕ ያን ቡድን ቢይዞ ጽድት አድርጎ የሚበላበትን ክሎፕ ነው ቡድን ነው ይዞ የበላው። ግን ያው ውለታ ገባችኋ። በቃ 1 ዓመት አብልቶናል። አሁን በ1 ዓመት አናባረውም በሚለው ነው እንጂ በእርግጠኝነት ቀጣይ ዓመት ከባድ ቶሎ ከሚባረሩ መሀል አንዱ ይሆናል ብዬ አስባለሁ። ግን ምንም አያሳስብሽ፣ ቦርንሞዝን ለጥፍልሻለሁ። አስቶን ቪላንም ከፈለግሽ 4 ጎል አግብቼልሽ አንቺ 4ኛ ሆነሽ ትገባለሽ። እንዳያሳስብሽ እሺ። አንቺ የማይመጥንሽም ከቻምፒዮንስ ሊግ ውጭ ይመቻችሁ። ቻምፒዮንስ ሊጉ ተውስና ቀጣይ ዓመት ጡረታ አውጡ። በቃ እኛ ከፍላችኋለን እየሰበሰብን ጡረታ አውጡ። ለምንድን ነው ግን 4 ይህ ደግሞ እስኪ ዝም በል እስኪ 4 ቨርጅን ባንድ ደቂቃ 2 አግብቶ ነው የምንወጣው። በሱ ነው እንትን ብለን የምንወጣው። አረ ምንም ለውጥ የሌለው ከ7ኛ ከ8ኛ ሳምንት ጀምሮ የምናየውን ሊቨርፑል ቁጭ አድርጎ ሲያሳየን አሁን ይህንን ነው ቀጣይ ዓመት የምታስቀጥሉብን። አረ ማረር